የምር ታንካን የሞተችው የሚባለው ነው አንቺ ነሽ ከቻልሽ ስትራቴጂ ተረጋጊ እባክሽ አንቺ ነሽ ከደርሻ ቆይ እንግዲህ የእናትሽ አንገት ላይ የተገኘው አሸራ ያንቺ ሆኖ ሳለ በገንዘብ ቀይረሻል እሱም ላይ ደርሼበታለሁ ስለዚህ ምን እንዳደረግሽ ንገሪ ለቤተሰቦች ያራራው ይያልሽ ነው እማዬ ሞተችው ባንቺ አንቺ ከመጣ አንቺም እህትሽም ሴተኛ ዳሪ ሆናችሁ ይላ ያው እሱም እኮ አንድ ጭካኔ አካል ነው ከላይ ሆኖ ሁሉንም ነገር ቀርጾታል ባንቺ ቤት አልታይም ብለሽ ነበር እንዴ ለማንኝ አንተም ደግሞ ጻፍ ነው ስለራራልን ማለት ነው ትናገራለሽ እኔ ማንንም ሰላምንም ከዚህ በኋላ ከደዳ ማንንም ሰላምንም እህትማማቾች ናችሁ እናንተ ሁለታችሁ እሺ እዚህ ጋር ደግሞ እኔ በብዙ ብር ብሸጥላት የተሻለ ነገር ታገኛለች ድንግልና በዳላር ድንግልና እኔ አሁን ድንግል ሴት እየፈለኩ ነውና ኦኬ ድንግል ነው የምትፈልገው አዎ ለነገ ለራስህ ነው ወይስ ለሌላ ሰው ነው አንተ አንድ ደንበኛ ይመጣል ከሜክሲኮ አንድ ብቻ ነው እና ከፓሪስም እንደዚሁ አንድ መጣ ነው ሁለት ናቸው ሁለት ብቻ አይደሉም ብዙ አሉ በጣም ግን አጣዳፊው ሁለቱ ናቸውና ለነሱ ድንግል ቆንጆ እንትን ጸይም ቆንጆ ይወዳሉ ለዛ ነው ወደዚህ የሚመጡት ጸይም ቆንጆ እዛ ስለሌለ ይመጣሉ ነው ስለዚህ ያው ሻሲት ፈልገው ነው ዘርስ እዚህ የሚመጡት ማለት ነው አይል ነው ለመዝናናት ነው የሚመጡትና አንድም እኔ ጋር ነው የሚመጡትና ያው እኔ ጋር ሲመጡ ደግሞ እኔ በደንብ አቀባበል አዛውኝ ሲነግሩኝ እንትናቸውን ስለማቅ ፍላጎታቸውን ስለማቅ ኖርማል ነገር ነው ይቀላል በጣም ቀላል ነገር ነው አሁን እንዴት ነው የምንስማማው በአንድ ሴት ምን ያህል ዳላር ነው እንካፍልሽ እሱን እንግዲህ እንደ ሴቷ እንደ ልጅቷና እንደ እናንተ ፍላጎት ይለያል እኔ ሁሉም ተመሳሳይ ነው ዋጋቸው በጣም ይለያል ድንግል የሆነችው ድንግል ያልሆነችው ሼፕ ያላት ቀይዋ ረጅሟ ጸይሟ ሁሉም የየራሳቸው ዋጋ አላቸው በርስ ሴቶችን እንደዚህማ በቀላሉ ስሬና ነጠው በቃ ምን ማድረግ አይቻልም ከዚህ በኋላ ራስሽንም ታጫለሽ እነሱን ታስፈራራችሁ በምን እንደሆነ ንገሪ በፍጹም ሊሆን ይችላል በምን እንደሆነ ንገሪ አልሚ ፈቀድሽ እንደዚህ እንዲሆን አይ እኔ አይደለም የሚፈቀድኩት እኔ ምን ማለት አልገባኝ በኔ አልሚ ማለት ምኑን ነው የፈቀደችው ቆይ ካንቹቲ ነገር ማንንም ሊያውቅ ይችላል አንቺ ነሽ ያሳየሽው ስለምትዩ ነገር እኔ አላውቅም ስለምደምታወሪው ቆይ እንዴት አልሚነ እንደዚህ እየካድሽ ነው ምንድነው አልገባኝም ይሄ በፍጹም ሊሆን አይችልም አልገባኝም እኔ ማላውቀው ነገር ቆይ አንተ ማን ነህ ከኔም እንደምትፈልገው ነገር እንግዲህ እጄ ላይ መረጃ አለ እዛም ይኸውልሽ መረጃ አለ ብዙ መረጃ አለ እኔ እኮ ዲያስፖራ ነኝ አይሽ በደንብ አድርጌ ሰርቼልሻለሁ ስለዚህ አሁን እሱማ ገባኝ ይኸውልሽ ጭንቅላት የሌለሽ ሴት እንደሆንሽ አምኛለሁ ምክንያቱም ራስሽን በራስሽ ናጋለጥሽ በምንም ታምር ከራስሽ አንደበት የወጣውን ነገር ማስተባበያ መስጠት አቺኝ አንድ ሙሉ ኮንቲነር ሴቶች በቁጥጥር ስር ናቸው አሁን ደግሞ ያለኝን መረጃ ስጨምር አንቺ መጨረሻሽ የሚሆነው የእድሜ ልክ እስራት ወይ ምናምን እባክህ በቃ እንደዚያ ታድርግ እየለመኩ ንብረቶቹ በነገራችን ላይ መንግስት ይወርሳቸዋል እንዴ ምን ማለት ነው አልገባኝም የራሴ ንብረቶች እኮ ናቸው እንዴ ህጋዊ በሆነ መንገድ የመጡ ንብረቶች አይደሉም አልገባኝም ይሄ እኮ የቤተሰብ ውርስ ነው ይገባል ምን ለማለት ነው ህጋዊ ነው ስለየትኛው ህጋዊ ያልሆነ ነው የምታወራው ሌላ ያገኘው መረጃ ላይ አልነገርከኝ እሺ ሁለታችሁም ስታደርጉ እንደነበረ ያንዳንዱ ነገር እንድታስረዱ እንፈልጋለን አንድ ነገር ሳይቀር ምን አደረግን ምንም ነገር ሳይቀር እኔ እንደምታውቀው ኦኬ በጣም ስታለቅሽ አልነበረ ሂዊን ከዚህ ህይወት ለማውጣት ነው እየጣርኩ ያለሁት በቃ ከምን ከዚህ ህይወት በቃ ክለብ እንድትሄድ ሁለተኛ እንድትወጣ አልፈልግም እሷ ምክንያቱም ደስተኛ አይደለችም አንቺ ደስተኛ ነሽ ማለት ነው አይደለም ታዲያ እና እኔን አሳልፈሽ እየሰጠሽ ነው ለዛ ነው ቪዲዮውን ያሽባት ለዛ ነው እሷን ለማጥፋት እንደዛ ስትሮሮጪ ነበር የምታወሪው ምንድነው አልሚ ታይ እዚህ ጋር ሚስጥር ባንወጣጣ ይሻልሽም ሚስጥር ይኸውልሽ ሚስጥር ከበዛ ነው ደስ አይለኝም ሚስጥር ከበዛ ደስ አይለኝም ቪዲዮውን ያሽባት አንቺ ነሽ ካንቺ ቪዲዮውን ለመንጠቅ ነው ይሁን ሁሉ ጣጣ ውስጥ የገባሁት ለዛ ነው ልትገየት የነበረው ታይ ስለምን መግደል ለምታወሪው እኔ ራሴ ላጠፋ ነበር እንጂ ማንንም ልገል አልነበረም ተረጋጉና ነው ትነገሩ አንቺ ሰው ታጥፊያለሽ እንጂ መቼም አጥፊም ይሄን እኮ እናቀለን በቃ ታይ ቆይ በዚህ እንኳን አንደኛው አንቺ ዝም በይ በቃ ዝም በይ እድል ተሰጣችሁ ትናገራላችሁ
የምታወሪውን ነገር ተናገሪ ያለዛ ቀጥታ ወደ ህግ አካል እንያለን እንደዛ ማድረግ አይጠበቅብህም ቪዲዮ ሁሉም ነገር ንገሪ እንዴ ምን ማለት ነው ምን አንደበት የለሽም አትናገሪም ለኔ ባትናገሪም ሄደሽ እኮ ህግ እንደፈለገ አድርጎ ያወጣጣሻል እየነገርኩ እኮ ነው ምንም የምነግርህ ነገር የለም እያልኩ እኮ ነው ያለው ታለቅ በቃ አትናገሪ ስራዬ ነው አሪፍ ድራማ ሰርታ ካለቀ ከዚህ የተለየ ነገር ሌላ ምን አንቺ የምትናገሪው ነገር የለም ይሄ ለመጨረሻ ቃሌ ነው ስለምንድን ነው ምናምን እስካሁን ስታደርጉት ስለነበረው ነገር ምንም ያደረኩት ነገር የለም እንዳየው ሁሉ ነገር የምታደርገው እሷ ነች በአንድ ቀን 50 ሴት ታቀርባለች ስለዚህ ያገኘው መረጃ ስለሷ ነው አይደል ስለኔ ምን አገኘ እኔ ምን አደረኩኝ አረባክሽ አንቺም ከደላሎች ጋር እንደምትገናኝ አውቃለሁ እኔ ከማንም ደላላ ጋር ተገናኝቻለሁ ስለምታወራው ነገር እኔ አላውቅም ይያልኩ የቤት ሰራተኞችን አስወጥታችሁ ሰይተኛ ዳሪ እንደምታደርጉ መረጃ አለኝ እሱ የሷ ስራ ነው የሷ ግብረ አበሮች ስራ ነው የሷን ስራ የምታስቀጥዩ አንቺ ነሽ ማለት ነው እኔ አላስቀጥልም እኔ ከዚህ ስራ ነፃ መውጣት ነው የምፈልገው መረጃ አለኝ በቃ ይኸውላችሁ ሁለታችሁም አሉን የምትሏቸው ሰዎች አሳልፈው ሰጥቷቸዋል ከፈለጋችሁ የድምጽ ሪከርድ የምትፈልገውን ያህል ገንዘብ ሰጣለሁ እኮ ነው ያልኩ በቃ ቪዲዮን አጥፋልኝና ውጣልኝ የራስህን ህይወት ኖር እኛም የራሳችን ህይወት እንኖርበታለን መጀመሪያ እውነታው ላይ ሳልደርስ በፍጹም ነው ከዚህ ማልወጣው መጀመሪያ ስታድርጓት የነበረችውን እያንዳንዷን ነገር ቁጭ በቃ ስራችንን እንኳወቀው ከዚህ ውጭ ምንም ነገር የለም ከእናንተ አንደበት መስማት ፈልጋለሁ ምንድነው የምትሰማው ሌላ ያልተናገራችሁት በጣም ብዙ ነገር ምንም ነገር የለም እኔ ተናገርኩት ነገር በጣም ጥሩ እንደዛ ከሆነ ታዲያ ለምን ለፖሊስ ጋር አንሄድም እንዴ ምን ማለት ነው ለምንድነው ፖሊስ ጋር የምትሄደው ሊሆን የሚችለው ያ ነው በቃ ምንም ማትናገሩ ከሆነ መገግሙ ከሆነ እውነታው ላይ ደርሼበት ራሱ ሁለታችሁም ነፃንን ምናምን የምትሉ ከሆነ ምንም ማድረግ አልችልም ውስጥ የሚጠብቀኝ ሰው በከተማው ላይ አለ የተባለ ጠበቃ ነው ይሄንን ኬዝ በጥቂት ቀናት ውስጥ እየለመንኩ ነው በትህትና ማለት በጣም ብዙ ዋጋ የከፈልሽለት ንብረትም እንግዲህ ማን እንደሚወስደው ማን እንደሚበላው እናያለን ማንንም አይወስደውም ከኔ ውጭ አታስቂኝ እኔ ምልሽ እናትሽ የሞተችበት መንገድ እንዴት ነው እንዴ ማለት አልገባኝም እንዴ ያስከሬን ምርመራ ውጤቱ ስለደረሰ እኔ ጋር ምንም እንት ማለት አይጠበቅብሽ ምን ማለት ነው በቃ እንደማንኛውም ሰው ታሞ ነው ሰው ሊሞት የሚችለው ሌላ ምን ይሆናል ታመሙ ታመሙ ሰው ግን ጤነኛ የሆነ ሰው ሊታመም አይችልም እንዴ ታማን የሞተችው አለ ቆይ ለምንድን ነው ሰው ይስልናት የምታወራው ደጋግመ ይኸውልሽ እኔ ምንም ነገሮችን ሳጣራ የተለየ ነገር አለ ከመታመማዎች አንቺ የምታውቂው ነገር አለ አፍሽን ዝጊ የምትባባሉበት ሰዓት አሁን አይደለም ብታወሩ ነው የሚሻለው አማውራ ነገር የለም ያስከሬን ውጤቱ ለቤተሰቦች ያራራሉ አንተ ለራራራ አልችልም በቃ ውጣልኝና ይህን ስራ ተው እያልኩ ነው አለቀ ማለት ለቤተሰቦች ያራራሉ ስትይ አልገባኝም ምንድነው ጭካኔሽን እያየን ነው ምንድነው ያደረግሽው አልገባኝም ምን አደረኩኝ ንገሪኝ ምን አልኩሽ ምን እንዳደረግሽ ንገሪኝ ለቤተሰቦች ያራራው እያልሽ ነው እማዬ ሞተችው ባንቺ አንቺ ከመጣ ኧረ እንደዛ አይደለም ያው አንቺም እህትሽም ሴተኛ ዳሪ ሆናችሁ የለ ያው እሱም እኮ አንድ ጭካኔ አካል ነው ማለት አልገባኝም ስለምን ጭካኔ አካል ለምታወሪ ንገሪኝ እማዬ ባንቺ ምክንያት የሞተችው የምር ታንቃን የሞተችው የሚባለው እውነት አንቺ ነሽ አንቺ ስትራቴጂ ተረጋጊ እባክሽ አንቺ ነሽ ገደልሻት ቆይ ተረጋጊ መጀመሪያ ንገሪኝ እማዬ የሞተችው ባንቺ ምክንያት ነው እስኪ ተይበናትሽ ንገሪኝ ያልኩሽ ነው እባክሽ እንደምሳቱኝ በቃ ፈሽ ቁጭ በይ እንዴ ማወቅ እፈልጋለሁ ንገሪኝ ማንም ሰው ነፃ ነው ቁጭ በይ ስለምን ነፃ ነው የምታወራው ማንም ሰው ነፃ ነው ቁጭ በይ ይኸውልሽ ሰምኛለሽ እማዬን ገለሻታል በህግ እንኳን ሸፋፍነሽ ያለፍሽውን ነገር እንደርሽበታለሁ እንግዲህ የእናትሽ አንገት ላይ የተገኘው አሸራ ያንቺ ሆኖ ሳለ በገንዘብ ቀይረሻል እሱም ላይ ደርሽበታለሁ እኔ እውነት ራስ የምራንቺ ነሽ ገደልሻት በጉበት በሽታ ነው የሞተችው እንዴ ምን ማለት ነው አልሚ እንዴ እኔ እንዴት ነው የገዛናታችንን ልገላት የምችለው እየቀለድሽ ነው እንዴ እየነገረኝ ያለው ነገር ምንድነው ታዲያ በፍጹም በቃ ያው አንዴ ገና ስራችን ላይ ነው ቆላማ በላሸት ብሎ ነው አይደለ ስለ ንብረቱ ጉዳይ ሲነሳ ስሜታዊ ሆነሽ ይሄንን ስታረግ የሚገርምሽ ካሜራ ተቀርጾ ነበር ማለት የምን ካሜራ የመንገድ ካሜራ ማለት እንዴት የት በመስታወት ውስጥ ታይተሻል አረ ይሄ በፍጹም ሊሆን ይችላል እንዴት ነው የገዛናት እንዴ ለዛም ከሆነ ይኸውልሽ ተመልከቺንን ይሄ መንገድ ካሜራ ለመንገድ ካሜራ ቤታችሁ ቅርብ ነው ከላይ ሆኖ ሁሉንም ነገር ቀርጾታል ባንቺ ቤት አልታይም ብለሽ ነበር እንዴ
አያልኝ አይ ተሰርቶ ነው የሚሆነው እንዴ? ኧረ እባክሽ ምን ማለት ነው እንዴ? የምርናቴን አንቺ ገደልሽ ወይሽ አንቺ አረመኔ በርግጥ ትገኛታለሽ። ልቀቀኝ እኔ ካልገደልኳት ሰላም ልቀቀኝ አልኩ ልቀቀኝ። እኔ ውጭ አንድ ቆይ እሺ አንድ ያዙልኝ። እንደዚህማ በቀላሉ አለ ይኸውልሽ ቀላል ከባድ ምናምን የሚባል ነገር የለም። ያደረግሻትን እያንዳንዷን ነገር እንድትናገር ይፈልጋሉ። ምን ስትይ ነው ይሄ ሁሉ ነገር ስታደርጊ ነበር? ምን ይዛችሁባት ነው ታናሽ እህታችሁ ላይ ስታስፈራሯት የነበረች? ምንም እንደማታውቅ ማረጋገጫ አለን። ቆይ ምን ፈልገህ ነው ማለት የዚህ ቤተሰብ ላይ ምን እንደምትፈልገው ማለት ምን ለማወቅ ፈልገህ ነው እንደዚህ በረበርክ ያለው? እሺ እውነቱን ንገረኝና ይሄን ቪዲዮ አጠፋልሻለሁ። የምን እውነት ነው የምነግርህ? ምን እንደምትፈልጉት ከታናሽ እህታችሁ እንዴ? ምን ፈልኩኝ ደግሞ ነው? ሁለታችሁ ተናባችሁ እንደምታደርጉት ከሁኔታችሁ በሙሉ ተረድቻለሁ። አይ ምንም አልፈለግም። የተፈለገ ነገር የለም። ሻውንም እንደገገምሽ ነው። የሁሉ ነገር ያሳቸሽ እንኳን እንደገገምሽ ነው። ስለዚህ እኔ ምንም ምርጫ ካልሰጠሽኝ ላረግ የምችለው የህግ አካል መጥቶ እንዲወስድሽ። ውሰደው። ምን ልውሰደው? የፈለግከውን ቪዲዮ ማቅረብ ትችላለህ። ማን ያለው ከጎንሽ? ከጎንሽ ማን ያለው? አየኸው አይደል እናቴን ስገላት እመነኝ። ለአንተም ደግሞ ጭራሽ ነው ስለራራልህ ማለት ነው። በቃሽ። ይኸውልሽ ሰምኛለሽ፣ እኔ አንቺን አልነካም ብዬ ነው እንጂ ሌላም ነገር መፍጠር እችላለሁ። ይገባሃል? ህይወትን አደጋ ላይ እያረክ ነው ያለው። በቃ ተወኝ። ዝም በል። ትናገራለሽ አትናገሪ? እውነቱን ትናገራለሽ? እኔም አንቺን አንቄ ልገልሽ እችላለሁ፣ ግን እንደዚህ አይነት ህሊና አይለኝም። እውነቱን ትናገራለሽ አትናገሪም? ትናገራለሽ? ቀና በይና ሁሉንም ነገር ተናገሪ። ሰዎችን የምታገስበት ልክ አለኝ። እሺ ቆይ ሴት ስለሆንክ ነው እንደዚህ የምታኝ? ንገረኝ። ይሄ መጀመሪያው ነው። አልገባኝም። ቆይ መጀመሪያው ነው። ካሜራ ፍቺ ሌላ ነገር እንዳይፈጠር ንገረኝ። ምን ልታደርገኝ? በሴትነት ልትደፍረኝ ነው? ንገረኝ እስኪ ምን ልታደርገኝ ነው? በቃ ተወኝ። እንዴ ለምንድን ነው የማይገባ? ለምታውሽ ወንጀለኛ ነሽ እኮ አንተ። ቆይ ማነጻው ጭነ የትኛው የህግ አካል ነው? ለምንድን ነው የማታወኝ? ሌላ ስራ የለም? ተወኝ። ይሄን ፋይል ዝጋው እያልኩ ነው። በቃ ተወኝ። የፈለግከውን ያህል ብር እሰጥሃለሁ እያልኩ እኮ ነው ያለሁት። እሱንም መረጃ እየያዘ ነው። ብር እሰጥሃለሁ እያልሽ መረጃ እየቀዳልኝ ነው። ስለዚህ ሁሉንም ነገር ተናገር። ከታናሽ እህታችሁ እንደምትፈልጉት? ምንም አንፈልግም አልኩ። ኦኬ ንብረቱን በሙሉ ተቆጣጥራችሁ እሷን ውጪ ልታደርጓት ነው? ታዲያ ይሄ የተለመደ ነገር አይደል እንዴ? እንዴት? ምን የተለየ ነገር አለው? በምንም ታስፈራራት? በምንም በቃ ተውንና ውጣልኝ። አለቀ። አሁን እኮ ልትገለኝ ነበር። ገብቶሃል አይደል? የጋጣም ደምሻታ እንዴ? ቆይ ምን ማለት ነው? አልገባኝም። ምን ለማለት እየፈለግሽ? ትናገራለሽ አትናገሪ? እኔ እኮ የፈለግኩት ለመጨረሻ ጊዜ ነው የምጠይቅሽ። ለመጨረሻ ጊዜ ነው የምጠይቅሽ። ገንዘብ እሰጣለሁ ደልላለሁ ስትይም ቀርጿል። እዚህ ጋርም ያሉት መረጃዎች በቂ ናቸው። የጓጓሽለትን ሀብት ታጫለሽ። እሺ ሲጀመር ሀብቱ የመጣበት መንገድ እንዴት እንደሆነ እኔም አንቺ የምናውቃቸው ነገሮች ይኖራሉ። ትናገራለሽ አትናገሪ? ትናገራለሽ ወይ? እንዴ ቆይሽ ለምንድን ነው የማትረዳኝ? ለምንድን ነው? ቆይ ሰው ሲሆንሽ ድንጋይ ራስ ነገር ነሽ እንዴ? እየተሳደብክ ነው እንዴ? ቆይ በቃ ይሄ ሁሉ መረጃ ተይዞብሽ እንኳን ትንሽ እንኳን ረራይ ባንስ ከዚህ በኋላ ያለሽን ጊዜ እንኳን ማሳጠር አትፈልጊም? ምን አድርጌ ላሳጠረው? ንገረኝ እስኪ። ነገሩ አልቆልሻል። አንቺ እባክህና እያልኩ እኮ ነው ያሉት። ቆይ ከኔ ምንድን ነው የምትፈልገው እኮ ነገርኩ። ወይና ነው ነገር የትኛው ነው ነው የምነግርህ? የትኛው ነው ልነግርህ የምችለው? እያንዳንዱ አስታሪጋት የነበረችውን እያንዳንዷን ነገር ከዚህ በፊትም ከዚህ በኋላ ነው። ቆይ እሱ ላንተ ምን ይጠቅማል? እውነቱን ለማወቅ ጥሩ ነው እኮ። በቃ ካላወቅህ ምንም የሚጠቅም ነገር የለም። አለቀ። አይ አንቺ ላይ ማለት ነው ህግ በደንብ ስራውን እንዲሰራ መረጃ መኖር አለበት። አልገባኝም። የምን ህግ? አሁን ወደ ህግ አልሄድም ከነገርኩሽ እየልከኝ አይደል እንዴ ያለኸው? ከተናገርሽ አልሄድም፣ ካልተናገርሽ ግን እሄዳለሁ እኮ። እሺ ወይ ደግሞ ወይ ካሜራ አጥፋ። እሺ አጠፋልሻለሁ። ቁጭ እሺ ካሜራውን አስጠፋና ነው ያወራለሁ። ቁጭ በይ። እሺ ከትራሱ በላይ ሊያሳስብሽ የሚገባው የአንቺ የመጨረሻ ጣፋንታ ነው።
እሺ ቀጥይ። ተረትና ምሳሌን አትቀጥል። ምንድነው ማወቅ የፈለከው ንገረኝ እስኪ። ምን ጊዜን አትብልብኝ። አሁን ቀጥይ። ማን እንደሆንሽ ምን ስታደርጊ እንደነበር ማንነቴን እኮ ያወቅክ መሰለኝ። አላወቅኩም። ከእንደገና ንገረኝ። ምን ልንገርህ፣ እንደምታየው አንድ ተራ ሴት ከሁለት ከእህቶቿ ጋር ነው የምትኖረው። ሌላ ምንም የተለየ ነገር የለም። በቃ ለምንድነው እዚህ ቤት ውስጥ እንድኖር አደረግሽው? እንዴ ምን ማለት ነው? ተከራየሁላቸው። ከዚህ በላይ ምን ላድርግ? ሰው እኮ ራሱን ችሎ ራሱን ሰርቶ መውጣት የለበትም? የሚገባቸው የቤተሰቦቻቸው እናት አባታቸው ቤት ነው። ትልቁ ቤት ወጥተው እዚህ እንዲኖር ያደረግሽበት ምክንያት ምንድን ነው? ለምን የምታስገድጃቸው? ምንም አላስገድድኳቸውም። ፈልገው ነው የመጡት። አሁን ማትናገር ልነግርህ እየሞከርኩ እኮ ነው። ለምንድነው ታዲያ ዝግት የምታደርገው? ነው እየዘጋሁ አይደለም እንዴ? ምን ለምን እዚህ ያመጣሻቸው አልከኝ? ሰርተው እንዲለወጡ በቃ ራሳቸውን እንዲችሉ እዚህ ቤት አመጣኋቸው። ሌላ ምን አደረኩ? ልጆች በቂ የሆነ ቤት አላቸው፣ መኪኖች አሉ፣ ድርጅቶች አሉ። ግን እነሱ የዩኒቨርሲቲ ትምህርት እንዲማሩ በቦዲጋርድ ክትትል እያደረግሽላቸው ነው። ለምን ታዲያ? ምንድነው የቆየ የተለየ ነገር? አንድ እህት እኮ ለእህቶቿ ማድረግ ያለባትን ነው በቃ ክትትል ያደረገችው። የሚገባቸው ህይወት ይሄ አልነበረም። ግን እዚህ የሚያስጠላ ቤት ውስጥ ነው እየኖሩ ያሉት። ምክንያቱም ያ ቤት ለኔ ስለሚገባ። ለነሱ አይገባቸው? ልጆች አይደሉ? የለፈውት እኔ ስንት ነገር መስዋዕትነት ያየሁበት እኔ። ለእነሱ ምን ቤት ናቸው? ሰርተው መለወጥ አይችሉም? ልጆች እኮ ናቸው። ምን አይነት መስዋዕትነት ነው የከፈልሽው? ወይ ምን የግድያ መስዋዕትነት አይደለ? እናትሽና አባትሽን ወንጀል ሰርተሽባቸው አይደለ? የአባትሽ የቅርብ ወዳጅ አቶ ከበደን አግኝቼው ነበር። የነገረኝ ነገር በጣም ነበር የሚገርመው። አባትሽ አንቺን እንደሚፈራሽ ተናግሮ ነበር ከመሞቱ 3 ቀን በፊት እና ስለዚህ ለንብረት ተብሎ ይሄ ሁሉ ነገር ሲደረግ ኖርማል ነገር እኮ ነው። አንድ ሰው ለማደግ ለመለወጥ የሚያደርገው ነገር ነው። ሌላ ምን ተለየ? ሰው ገሎንም በሰው ነፍስ ላይ ተረማምዶ አደረኩት። እሺ ለምን ለእህቶችሽ ተመለሽ? እንደዛ እኮ ነው ማለት አልገባኝም። እህቶች እንዴ እናትና አባትሽን የገደልሽ ሴት ለምንድን ነው እህቶችሽን እዚህ ቤት ውስጥ እንዲኖሩ ያደረግሽው? እነሱንስ ማስወገዳችም ነበር? እችላለሁ። ታዲያ ምን ያዘሽ? ሁሉም ተራለሁ። ምን አይነት ተራ? ለምንድን እንዳይደረስብሽ ማለት በተራ ማለት ነው። በተራ ለማስወገድ ማለት ነው። አዎ ትንሽ ንብረቶች አሉ በእነሱ ስም። እነሱን በስሜ እስካዞር ድረስ እየጠበቅኳቸው አይደለ? ስለዚህ ሴታፕ እያመቻቸሽ ነው። ህግ ይህንን ስታደርጊ ለምንድን ያልደረሰብሽ? የአስክሬን ምርመራ ውጤቱን ለምንድን እንዴት ነው የቀየርሽው? በገንዘብሽ መሆኑ ነው? አይ ከዶክተሩ ጋር ፋይል አለኝ፣ ለዛ ነው። ምን አይነት ፋይል እንዴ? ምንም ሊያዝበት ማወቅ ፈልጋለሁ ነገር። ምንም በቃ የማይሆን ነገር ሲያደርግ ቪዲዮ ያስኩበት፣ ከዛ በኋላ ቀየረልኝ ውጤቱን። ምንድን ነው የማይሆን ነገር? ምንም ያው ትንሽ ነገር ነው ያደረኩት። አገኘሁት፣ እንዲሰክር አደረኩት፣ የራቁት ቪዲዮ ያስኩበት። ከዛ በኋላ የአስከሬን ምርመራውን እንዲቀየር አስደረኩት። ሌላ ምንም ነገር አልፈጠረም። ስለዚህ ዶክተሩንም በቪዲዮ ያፈራረሽ የፈለግሽውን ነገር አስደረግሽው? አዎ። ወረቀቱን ያስቀየርሽው አንቺ ነሽ ማለት ነው? አሁን የራሴ ነኝ። እሺ እህታችሁ ታናሽታችሁ ላይ ምንድን ነው የያዛችሁባት? እሷም ላይ ምንም ማለት ነው በቃ ትንሽ ራሷ ላይ እንድትጨናነቅ ወይ እንድታብድ ወይ ደግሞ ራሷ እንድታጠፋ ያክል ከአንዱ ሽባ ጋር ስትወጣ ያላትን ቪዲዮ ነው። ሌላ ምንም ነገር አላትንም። የተለየ ነገር የለውም። ለአንቺ የተለየ ነገር አይደለም። አንቺ ግን ሰው እንደዚህ ቢያደርግብሽ ደስ ይልሻል? ገንዘብ ለማግኘት ምንም ነገር አደርጋለሁ። አንቺ ሰው አሁን እኔ አንቺ ላይ ራቁት ቪዲዮ ቢይዝብሽ ደስ ይልሻል? ማድረግ አልችልም። ብቻዬን ሆኜ እኮ አላውቅም። አሁን ዲያስፖራ መስለኝ ነበረ ቤት ድረስ የመጣሁት። ያስጠሉሽ እስኪ አንቺ ቦዲጋርዶች አሁን በቁጥጥር ስር ናቸው እነሱ። ህግ አሁን እዚህ አንገላታቸው ነው የሚገኘው። እሺ ሌላውን ተይው። እንዴት ነው ከእህትሽ ጋር በመሆን ታናሽ እህትሽን ይሄን ያህል ስቃይ ውስጥ ልከቷት ያልቻለችው? ምንም አልሚም እኮ አንዱ የሚሰራው የሴራው አባል ናት። ከመቼ ጀምሮ ነው ይሄንን ነገር የምታደርጉት? ድራማ የሰራችሁባት ነበር ማለት ነው እህታችሁ ላይ? ምንም ድራማ አይደለም። በቃ እናትና አባቴ ሞቱ። ለእነሱ ያልተመለስኩ ደግሞ ለእነሱም ልራራ አልችልም። በቃ እሷም ትንሽ ተጨንቃ ራሷን እንድታጠፋ ነው የፈለግኩት። እሱም ደግሞ ከረፈፍ ስትንከረፈፍ ያው እዚህ ደረስን። ስለዚህ እስከዛሬ ስታደርጉ የነበሩትን ነገሮች በሙሉ ስታደርጉ የነበረው አንቺና አልማዝ በመተባበር ነው ማለት ነው? አዎ። ህይወቴንን ነገር በምንም አታውቅም? ምንም ነገር አታውቅም። ስለዚህ እሷን ራሷ እንድታጠፋ ለማድረግ ነው ያሰባችሁት ነበር። ግን ምን ያደርጋል? አባትሽ ሲሞት ለመጨረሻ ጊዜ አንቺ የት ነበርሽ? ምን ማለት ነው?
ቆይ እንዳዝንላቸው እየጠበቅክ ነው ያለኸው? ንገረኝ እስኪ። አንቺ ስትጀምር የምታዝኝ ሰው ስላልሆንሽ ላዝንም አልችልም። እንደሱ አልጠብቅም። ግን እውነቱን ማወቅ እፈልጋለሁ። እናትሽ ስትሞት የአንቺ እጅ እናትሽ አንገት ላይ ነበረ። ግን ያው ሆስፒታል ምናምን ብላችሁ ከዶክተሩ ጋር ተነጋግራችሁ ነበረ ሆስፒታል ሄዳችሁት። እሺ አባት ሲሞት ምንም እቤት ነበርኩኝ እኮ። ሌላ የት ነው የት ሆናለሁ? በቃ ግን አንቺ ሰዎች ናቸው የገላገሉት? ኧረ እኔ ራሴ ነኝ። ማንም ሊጨርስልኝ አይችልም እሱ። ኦኬ በጣም ወሳኝ ስራዎችን ራስሽ ነሽ የምትሰሪው። ቀንጣለኝ እንጂ መልከስከስ እንኳን አልወድም ነበር። እሺ እኔ አሁን ያልገባኝ ነገር ይሄ ሁሉ ነገር የምታደርጊው ሀብቱንና ንብረቱን ፎቁን ጨምሮ ህንፃውን ጨምሮ በቁጥጥር ስር ለማዋል ነው የምትፈልጊው? አደረግሽው? ትንሽ እንቅፋት አደረኩብሽ ነው ለትንሽ አረ የፈለግከውን ልታደርግ ትችላለህ፣ ግን እመነኝ እወጣለሁ በቅርብ ቀን። እሺ ተወጪ እናያለን። ግን ይሄን ሁሉ ስታደርጊ እርግጠኛ ነኝ የሆነ አካል አብሮሽ አለ። ሌላ ሰው እርግጠኛ ነኝ ይሄ ሁሉ ሴራ የምትሰሪው ከጀርባሽ የሆነ አካል አለ። ማን ነው? መቼም እናትና አባቴን እንድገል የሚያዘኝ አካል ሊኖር አይችልም። ማንም የለም። ታዲያ ስራዎችን የሚያስጨርስልሽ ማን ነው? መጀመሪያውንስ እንዴት ባንቺ ስም ሊዞር ይችላል? እየከፈልኳቸው በህይወት እያሉ ነው ሀብቱ ወደ አንቺ ይዞር። ነገርኩህ እኮ። ምን ነው ሲነግርህ ሰውየው ልጄን እፈራታለሁ ሲል ሌላ መረጃ አልነገረውም እንዴ? የነገረ ሰውዬ ሌላ መረጃ አልነገረው? እስከ ፈሬን ድረስ ደግሞ ግዴታ መቼም በእኔ እሱ አለማዞር አይችልም አይደል? አለቀ። እውነቱን ማወቅ ከፈለግ አዞረልኝ፣ ገደልኩት። ሌላ የተየ ነገር የለውም። በጣም አሪፍ። አንቺ በጣም ጀግና ነሽ። ቤተሰብሽ ላይ ትንሽ እንኳን ርህራሄ የሌለሽ በጣም ያው እንዳንቺ አይነት ሰው አይቻልም። እሺ አሁን ሌላ ያደረግሻቸው ነገሮች ሴቶችን ማን እንደሚያመጣልሽ ሁሉንም ነገር እንድትናገር ይፈልጋል። ምን ማለት ነው? እኔ ራሴ ነኝ የማስመጣቸው አልኩህ እኮ። ብቻሽ ያስኳቸው አላልክም? ያስካቸውን ብር እየከፈልኳቸው እኮ ነው። ሌላ ኮንቲነር መኪና መቼም ለማምጣት የሆነ ወደብ ላይማ የሚተባበርሽ የሆነ ሰው የሚተባበርሽማ አለ። ምክንያቱም አንድ መኪና ሳይፈተሽ መቼም ከተማ ውስጥ ሊደርስ አይችልም። እርግጠኛ ነኝ አብሮ ግብረ አበሮች ይኖርሻል። ብር እስከከፈልክ ድረስ የፈለግከውን ነገር ማድረግ ትችላለህ። ኦኬ። ስለዚህ በገንዘብሽ ነው የምትሄጂው? በገንዘብ የፈለግኩትን አደረኩኝ። አለቀ። እሺ ታናሽ እህታችሁን የምትሰጧት ነገር እንዳለ መረጃ አለ ማለት? ከግቢ ማለት ግቢ አብሯት የሚያድሩ ልጆች መድኃኒት እንደምትወስድ ሰምቻለሁ። እሷን ደግሞ ምን ልሆን ብላችሁ ነው መድኃኒት የምትሰጧት? እየነገርኩ እኮ ነው። ለእናትና ለአባቴ ያራራው ለእህቶቼ ልራራ አልችልም እያልኩ ነው። አይገባህም እንዴ? ምንድነው ቆይ እንድጮህ የምታደርገኝ? ተወኝ በቃ። ጮሽ እኮ ምንም አታመጭም። ጮሽም አልጮሽም እጄ ላይ ስላንቺ በቂ ማስረጃ ስላለ እንደፈለግሽ መሆን ትችላለሽ። መጨረሻሽ ግን መቀመቅ ነው። ሊያውም ደግሞ ማለት ነው ጨለማ ክፍል ነው የምትታሰሪው አንቺ። አንተ ነህ እንደምታስረኝ። የሚያስርሽ ማህግ ነው። እሺ የምትፈልገው መረጃ አገኘ አይደል? አዎ አግኝቻለሁ። ካንቺ ጋር ጨርሻለሁ። ምን ማለት ነው? አጠፋልሻለሁ ብለኛ አይደል እንዴ ስነግር የቆየሁት? የት ነው የምሄደው? ንገረኝ እንጂ እንዴ። አልገባኝም። አሁንም እያታለልከኝ ነበር። ነጂ ልቀቀኝ። እንግዲህ ውድ ተመልካቾቻችን ሁሉንም ነገር እንግዲህ መናዘዝ ባለባት ልክ ተናዛለች። እንድትናዘዝ ደግሞ ማድረግ ያለብንን ስራ ከጀርባ ሰርተን ሁሉንም ነገር ተናግራለች። የቀረ የደበቀችው ነገር እንኳን ሳይኖር፣ ምክንያቱም እኛ ቀድመን ሌሎች መረጃዎችን አደራጅተን ነበር። የቀረን የቃል ማስረጃ ብቻ ነው። አሁን እንግዲህ በቀጥታ የምትጠብቀው ፍርዷን ነው ማለት ነው። እሺ አንቺ ትናዘዣለሽ አትናዘዥም? እንግዲህ ስላንቺም ብዙ እኔ ምን ልንገርህ? ስለኔ ምን ተናገረች? ታናሽታችሁን ምን ብላችሁ ነው ስታደነዝዟት ነበር? የምን ማደንዘዝ ነው የምታወራው? የምን ማደንዘዝ ነው? አይታታል። ደህና ነች እኮ የደንዘዘች ትመስላለች። እኔ መድኃኒት ጭስ የምሰጣት ከልጅነቷ ጀምሮ የሆነ መድኃኒት አትዋሽ። ውሸት አይደለም። ዝበይ በቃሽ። ከዚህ በኋላ እውነቱን ትናገራለች ወይስ እህትሽ የገባችበት? የትኛውን እውነት ልንገርህ? እህትሽ የገባችበት ቤት ውስጥ ትገቢያለሽ ወይስ? እኔ ተጠቂ ነኝ እያልኩ ነው። ማንም ሰው አንቺን አላጠቃሽም። እኔ ራሴን ላጠፋ ስል እናንተ አይደላችሁም ያተረፋችሁኝ? አስመሳይ ነሽ። ስታስመስይ እንደሆነ ተናግራለች። እኔ ማስመስለው? አዎ። ምን ማስረጃ አላት እኔ ለማስመሰል? እናቴን ገላት። ወይኔ እናቴን ጭራሽ እሷ ናት የገደለች። አሳብዳችሁ እኮ ንብረቱን
የቀረውን ንብረት በሁለታችሁ ስም ለማድረግ ነው እያሴራችሁ የነበረው። ይሄን ቃሏን ሰጥታለች። አይ ካልሽ እንግዲህ ማን ነው የምናሳብደው ህይወትን? በትክክል እንዴት እሷን እኔ ለሷ ብዬ እኮ ነው እዚህ ሁሉ ችግር ውስጥ የገባሁት። እንዴት ነው የምናሳብዳት? አይደለ ለሷ ብለሽ ነው ችግር ውስጥ የገባሽው? አዎ ለሷ ብዬ ነው። ይኸውልሽ ሰምኛለሽ፣ ከዚህ በኋላ ማስመሰሉ ይብቃና እውነቱን ነገር እውነቱን ካልነገርሽ ነገር እውነት የለኝም። የነገርኩ ነገር እያንዳንዱ ነገር ከመጀመሪያው ጀምሮ ነግሬሃለሁ። ከዛ ሌላ ሌላ እውነት አለ? ይኸውልሽ ማስመሰሉ ይብቃና እውነቱን ነገር። ምክንያቱም አሁን እዚህ ውስጥ ምንም መውጫ የለሽም። ይሄን ነገር ሆን ብላችሁ እህታችሁ ላይ አቀነባብራችሁ እሷን አሳብዳችሁ እሷን ጭንቀት ውስጥ ከታችሁ ራሷን እንድታጠፋ ማድረግ ነው። ለዚህ ደግሞ ግቢ ውስጥ በተደጋጋሚ መድኃኒት እየበጠበች ስትሰጫት የአይን ማስረጃ አለኝ። ኮኪ የምትባል ልጅ አንቺ ላይ መስክራለች። ከሷም ቃሏን ተቀብላ ኮኪ በእኔ ላይ መሰከረች አይደለም በስራሹ ወንጀል ላይ መስክራለች። እሷ ብቻ አይደለችም፣ እጨምርልሻለሁ። ስለናንተ በጣም በዚህ አጭር ቀናት ውስጥ ስለናንተ በጣም ብዙ መረጃዎችን ወስጃለሁ። እሺ አሁን ምንድን ነው የምትፈልገው? አንተኛ ልትረዳን የመጣው ነገር ግን እኛን ከመርዳት ይልቅ እኛን ገደል መክተት ነው አይደል እየቀናህ ያለው? ወንጀለኛ ኮንሽ አይደለም ገደል የትም ልከትሽ ይችላል። እሺ ተባበረን፣ አግዘን። እሺ እኛ መዳን የምንችለው በምን መንገድ ነው ንገረኝ። እኛ ማለት አቁሚ። አንቺ ማለት እስስት ነሽ። እንባሽን ስለኔ ማታውቀው እኔ እሺ ምንድን ነው የምትፈልገው? ምንም ብለህ አታምነኝም አይደል? ለምን አምንሻለሁ? እኔ እኮ መረጃ ነው ማምነው። አረጋግጭልኝ። መረጃ ግን ፌክ ሊሆን እንደሚችል ታውቃለህ አይደል? የምን መረጃ? ምንም ነገር ዛሬ በኤዲቲንግ በዘመነበት ጊዜ እንዴት ሊቀናበር እንደሚችል ፎቶም ቢሆን ምንም ቢሆን መቼም ለአንተ ነው ያልነግርህም፣ ጋዜጠኛ ነህ። ስለዚህ ፌክ ነው እያልሽ ነው አይደል? ፌክ ነው። አዎ እሺ ፌክ ከሆነም ችግር የለውም። ለህግ አካል ሁሉንም ማሳለፍ ይሰጣል። ፌክ ይሁን አይሁን መቼም እንዳልሽው አይም ሆነ ህግ ጋር መሄድ የለብህም እኮ አንተ ራስህ ጋዜጠኛ አይደለ? መርመረ ጉዳዮችን ለፍትህ ታቀርባለህ አይደለ? ስለዚህ ፖሊስ ጋር ፈራሽሽ ፌክ ከሆነ ያውልሽ ካሳ እንደውም በካሳ ትወጫለሽ። ካሳ ተክሰሽ ምናምን በፌክ ነው የታሰርሽው ተብለሽ መረጃ ህግ አጣርቶት ከዛ ሁሉም ነገር ትወጫለሽ። ለምን ፈራሽ? እሺ አሁን ምን እንደምትፈልገው እነግርሃለሁ። በቃ ጠይቀኝ፣ እነግርሃለሁ። ምንድን ነው ማወቅ የፈለግከው? እንዳለ ግልጽ ነው። ለምንድን ነው እህታችሁ ላይ ሁሉ ጨዋታ የምትጫወቱት? በቃ እኔ መጀመሪያ አላውቅም ነበር። ማየንም እሷን እንደገደለቻት እኔ አላውቅም። ከዛ በኋላ አሁን ዛሬ ያወኩት ምንም እናቱን የገደለች ሴት እንዳለች አይደለም አክት እያደረግሽ ያለሽ የምትጠቂ ነው ይመስለኝ ማለት እና መቼም ምን ያውን እናቴን የገደላት ወንድሜ ወይም እህቴ ሆናት ተብሎ እናት ናት ነው ወይስ ከእናትሽ ጋር የተለየ ነገር ነበር? አንቺ አሁን አንተ እናቴን እንደገደለቻት ታውቃለህ ወይም ተባብረሽ ገለሻታል እያልከኝ ነው? አንቺ ነው እያልሻለሽ እኔ አይደለም። እኔ አላውቅም ነበረ። በቃ እማዬም ሞተች፣ አባዬም ሞተ። ከዛ በኋላ በቃ ይሄ ንብረት መጀመሪያ እዚህ ስራ ውስጥ ምናምን ገብታ ነበር እንዳልኩ እሷ ነበረች ድርጅቶች የምታስተዳድረው፣ ትምህርት ቤት ክፍያ የምትከፍልልን፣ ብዙ ነገር የምታደርግልን እሷ ነበረች። ታላቃችን ነች። ስለዚህ ያለችንን ነገር እናደርግ ነበር። ከዛ ሳላቀ ነው ፊርማ ያስፈረመችኝ። በቃ እንደዛ አይነት ስራ ውስጥ ገብተሻል፣ አብረን እንሰራለን፣ እኔና አንቺ ይሄን ንብረት እንወርሳለን፣ ህይወትን ከዚህ ጨዋታ ውጭ እናደርጋታለን አለች። ስለዚህ ሁሉ ማስመሰል ለዚህ ነበር ማለት ነው። እኔ በቻልኩት አቅም እየሰራው የነበረው ህይወትን ከዚህ ነፃ ለማውጣት ነው። እየሰራሽ የነበረው እንትን የምሬ ነው መነኝ እውነት እኔ እሺ ብያት ተስማማው እንጂ ከሷ ፊት የምር አላደረኩትም። ወስላታ ገጥሞኝ ያቅም ባንዳ ከሃዲ ነሽ አንቺ። እንዴት እህትሽን ትክጃታለሽ? እህትሽን እንዴት አትሳደብ። በመጀመሪያ እኔ አልካድኳትም። ለህይወት አሁንም ያለዋት እኔ ብቻ ነኝ። እኔ ነኝ የቆምኩላት። ዝም በይ አንቺ ሞላጭ እልም ያልሽ ከሃዲ አይደለሁም። ከሃዲ አትበለኝ። አትሳደብ ደግሞ እኔ እኮ ቆጣሪ ለመያዝ እንደዚህ ያልሽ ልጅ አሁን ይሄ ሁሉ ነገር ስትተባበሪ ነበር። እኔ ፈጣሪ ማለት እኔ ፈጣሪ ራሱ ቢቀጣችሁ ወርዶ ራሱ ቢቀጣችሁ ደስ ነው የሚለኝ። አንተ ወንጀል አልሰራም፣ ጥፋት ሰርተህ አታውቅም። አሁን አንተ ራስን ጻድቅ የምታረገው በዚህ በይን ፊት እኔ እንደዚህ አይነት ማስመሰል እና ያስመስል አላውቅም። ቆጣሪ ለመያዝ እጅሽ ነው። ይሄኔ ስንት ያልተጠና ነገር አለ ከጀርባ። ምን ነው እንተዋወቃለን እንዴ እናቴ? ምን ነው ምን አሁን ደግሞ ማንም ሰው ቢሆን የደበቀው ሚስጥር አለው። ራስን ጻድቅ አድርገህ እኔን አትውቀስ እሺ። ኦኬ ያደረግሽውን ነገር እውቅና እንድሰጥልሽ ነው እንድሸልምሽ ነው። አዎ ልትሸልመኝ ይገባል። ለምን አትሸልም? አይደለ እንትን ሽልማት ይደረግልሽ አይደለ? አዎ ይደረግልኝ። ኧረ ፈጣሪ አንቺን ለማንኛውም ከአንቺ ጋር ማለት ነው
ቀረ ከእውነቱን እንደምትፈልገው ነገር ከአንቺ ጋር እንደዚህ ለማውራት በጣም ከባድ፣ ምክንያቱም ጊዜን ብዙ ጊዜ የበላሽብኝ አንቺ ነሽ። በምን ነበር ስታስፈራራት የነበረችው? የራቁት ቪዲዮ ይዛችሁባታል አይደለ? አዎ ይዘንባታል። የራቁት ቪዲዮ ይዛ አንቺ ሴት ሆነሽ እንዴት የእህትሽን ራቁት ቪዲዮ ቀርጸሽ እንደዚህ? በቃ እሷ የኔም የራቁት ቪዲዮ እንደተቀረጸ ነው የምታውቀው። ስለዚህ አንቺም ሁለታችሁም እያስፈራራቻችሁ እንደሆነ ነው እሷ የምታውቀው። አዎ ሰይጣን አትሳደብ፣ ዝም በይ አንተ የማን ጻድቅ ነህ? እንግዲህ ውድ ተመልካቾቻችን በቤት ምን ተደምተሰደባለህ? ቤቱ አንቺ አይደለም፣ ገንዘብ ከፍዬበት ነው የምኖረው። አሃ እኔ እኮ ማለት ንብረት ይበቃችኋል። እኔ እንዴት ብታስቡት ነው ንብረት ይበቃችኋል? ያለው ንብረት፣ ያሉት መኪናዎች፣ ያሉት ድርጅቶች አይበቃችሁም? አሁን አንድ እህታችሁን ገላችሁ ይሄን ስግብግቡላ። እንግዲህ ውድ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበረ። እኔ እንዴት ማለት እንዳለብኝ አላውቅም፣ ግን አሁን ላይ በጣም ያው በነገራችን ላይ የእናንተ የሆነው ነገር በሙሉ እንግዲህ ከዚህ በኋላ የማን እንደሚሆን ይታወቃል። ማለት የማን ይሆናል? የኛ የሆነ ነገር የኛ እንደሆነ ነው የሚቀጥለው። አይገርምህም? እስር ቤት ነሽ እኮ አሁን እያወራን። እስር ቤት እወጣለሁ፣ በገንዘብ እወጣለሁ። አለኝ ገንዘብ ከፍዬ እወጣለሁ። ኦኬ ይሄንን ሞራል አንተ እዛ አታስቀረኝም። እሺ ሁሉም ሰው ደግሞ እንዳንተ ቅንጭላት የተደፈነ አይደለም፣ ማሰብ የሚችል ሰው ነው። ይሄን ሞራል ግን ማለት ነው ይሄን ሞራልሽን ለስራ ብትጠቀሚው ይሄን ማስፈራራት ስለዚህ ምክርን ወደዛ በእናት በጣም ብዙ ሰው መክሮናል፣ መምከርም እንችላለን። እሺ ምክር ነው የሰለቸኝ። እንግዲህ ውድ ተመልካቾቻችን ከሷ ጋር ከዚህ በላይ ማውራት አልፈልግም። የህግ አካላት ውጭ ስላሉ ቀጥታ ሁሉንም ለነሱ አሳልፌ እሰጣለሁ። መረጃዬን በደንብ አደራጅቻለሁ። ሌሎች አዲስ ነገሮች ሲኖሩ ደግሞ ወደ እናንተ እንመጣለን። እንደነበረን ቆይታ እናመሰግናለን። መልካም ጊዜ